ሰላም ጤና ይስጥልኝ። የሰዓቱን አጫጭር መረጃዎች ይዘላችሁ ቀርቤያለሁ። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። አጫጭር መረጃዎችን እናስቀድማለን። ከዓመት በፊት በአየር መንገድ ደህንነት ጋር ተያይዞ ወንጀል የተከሰሱት ከአንድ ዓመት በላይ በእስር ላይ የቆዩት እነ ዮሐንስ ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጥቷል። ከዓመት በፊት ከአየር መንገድ ደህንነት ጋር ተያይዞ በወንጀል ተከሰው ከአንድ ዓመት በላይ በእስር ላይ የቆዩት እነ ዮሐንስ ዳንኤልን ጨምሮ 4 ተከሳሾች ከእስር እንዲፈቱም ፍርድ ቤቱ አስታውቋል። የእሱንም መረጃዎች ይዤላችኋለሁ፣ ሰምታላችሁ። በሌላ ዜናም የአማራ ክልል መንግስት የአፋሕድ ዘላቂ ሰላም ስምምነት ተከትሎም የሚከተለውን መልእክት አስተላልፏል። መንግስት በትናንትናው ዕለት በተደረገው የአማራ ክልል መንግስትና የአፋሕድ ዘላቂ ሰላም ስምምነትን ተከትሎም የተለያዩ መልእክቶችንም አስተላልፏል። እሱንም መረጃውን ይዘንላችኋል፣ ትሰሙታላችሁ። በሌላ ዜናም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በታጣቂዎች በመከበቡ ተሰማም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በታጣቂዎች መከበቡን በትናንትናው ዕለት አስታውቋል። በተለይ በመቀሌ አካባቢ ፍንዳታዎችና ተኩሶችም እንደተሰሙ ተነግሯል። ዝርዝሩን ይዘንላችኋል። እስከ ፍጻሜው ድረስ የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ሼር፣ ላይክ እያደረጋችሁ እንድታበረታቱንና እስከ መጨረሻው እንድትከታተሉ ስንል በአክብሮት እንጋብዛለን። አሁን መረጃውን እናሰማችኋለን። ከአየር መንገድ ደህንነት ጋር ተያይዞም ወንጀል ተከሰው ከአንድ ዓመት በላይ በእስር ላይ የቆዩት ዮሐንስ ዳንኤል ከእስር እንዲፈቱም ትዕዛዝ ተሰጠ። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞም በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይም ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱም ትዕዛዝ ተሰጥቷል። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮችም አቃቤ ሕግ በጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንዶሰን፣ ኤልያስ ድሪባና ይድና ነጻነት ላይ ነሐሴ 16 2016 የአየር መንገድ ክስተት ጋር በተያያዘ እንደከሰሷቸውም ታውቋል። በወቅቱ ከአዲስ አበባ ከተማ ወደ መቀለ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታው ለበረራ አደጋ በመሆኑም በረራው ተሰርዞ የነበረ ይሁን እንጂ ለጆን ዳንኤል ሲነገራቸው በረራው በግድ መደረግ አለበት፣ አንወርድም በማለት ቀሪ ተሳፋሪዎችን እንዳይወርዱም በመከልከል አድመዋል በሚል ዝርዝር ጠቅሶም ክስ አቅርቦባቸው መሆኑንም የሚታወቅ ነው። በመሆኑም በአቃቤ ሕግ በአንደኛው ተከሳሽ ጆን ዳንኤል ላይ 3 ክስ የኮምፒውተር ወንጀል በተላለፈ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾም በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾቹም በተከሰሱበት የህግ አንቀጽ ጥፋተኛ በተባሉ ሲሆን ችሎቱ በዛሬው ዕለት የአቃቤ ሕግ የቅጣት ማክበጃና
ተከሳሾችን የቅጣት ማቅለያ መርምሮም ውሳኔ አስተላልፏል። ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛና ሶስተኛ አራተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እንዲቀጡ ወስኗል። በመሆኑም ተከሳሾቹም በእስር ላይ የቆዩበት ጊዜ ተሰልቶም ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ አስተላልፏል። ተከሳሾቹም በእስር ላይ ከ1 ዓመት በላይ ቆይተው የተጣለባቸውን ቅጣት የጨረሱ በመሆኑ ከእስር እንዲፈቱም ተጠይቋል። በሌላ ዜናም የአማራ ክልል መንግስትና የአፋሕድ ዘላቂ ሰላም ስምምነት ተከትሎ የሚከተለውን መልእክት አስተላልፏል። መንግስት ለገጠሙን ችግሮች ውይይት እና ንግግሮችን ብቸኛ አማራጭ መንገድ መሆናቸውን እና ለዚህ ቁርጠኛ መሆኑንም በተደጋጋሚ አሳይቷል ሲልም ገልጿል። ቀድሞ የኃይል አማራጭን ተጠቅመው ሲንቀሳቀሱ የነበሩ ኃይሎች ይህንን የሰላም አማራጭ በመምረጥ ወደ ሰላማዊ መንገድ ሲመጡ መንግስት ከግማሽ ርቀት በላይ በመሄድ በመቀበል ቁርጠኝነቱንም አሳይቷል። ይህ መንገድ በሀገራችን የሰላም ፍትሐዊና የጋራ ተጠቃሚነትን የሚያረጋግጥ ስርዓትን ለመገንባት የሚያስችል ብቸኛው አማራጭ መሆኑን መንግስት ያምናል ሲልም አስታውቋል። በዚህ አጠቃላይ መነሻ በአማራ ክልል ቀድሞ ኃይል አማራጭን ተጠቅመው ሲንቀሳቀሱ የነበሩ አካላት የኃይል አማራጭን ለህዝባችን ሰላምና ለሀገራችን ብሔራዊ ጥቅምና ደህንነት ፋይዳ እንደሌለውም በማመን ወደ ሰላማዊ መንገድ በመምጣት ድፍረት ያለው ውሳኔ አድርገዋል ሲል ገልጿል። ይህ የሰላም አማራጭ ሁላችንንም አሸናፊ ስለሚያደርግ ሚኒስቴር መስሪያ ቤታችን ለአማራ ብሔራዊ ክልላዊ መንግስትና ለአማራ ፋኖ ህዝባዊ ድርጅት አፋሕድ ለወሰዱት ቆራጥ እርምጃም ያለውን አድናቆት በዚህ አጋጣሚ ለመግለጽ ይወዳል ሲል አስታውቋል። የአማራ ፋኖ የወሰደውን እርምጃ አድናቆት በዚህ አጋጣሚ ለመግለጽ ይወዳል ሲልም ገልጿል። በሌላ በኩል አሁንም ቢሆን የትኛውም ጥያቄ ያለው አካል ለጥያቄው መልስ ለማግኘት ብቸኛ መፍትሄው ሁሉንም አሸናፊ የሚያደርገውን መነጋገርና መወያየትን መሰረት ያደረገ የሰላም መንገድ መሆኑን በማመን ኋላ ቀር የሆነውን የኃይል አማራጭ በመጠቀም የሚንቀሳቀሱ አካላትን ተመሳሳይ የሰላም መንገድ እንዲመርጡ ሚኒስቴር መስሪያ ቤታችን ጥሪ አቅርቧል ሲል የአማራ መንግስት አስታውቋል። በሌላ ዜናም የትግራይ ክልል መንግስት አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም በታጣቂዎች መከበቡ ተሰምቷል። የጊዜያዊ አስተዳደሩ ቢሮም በህወሓት አርሚ 31 ዙሪያውን መከበቡን የጀነራሉ ቅርብ ሰዎች አረጋግጧል።